ጤና ይስጥልን የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም አበይት ርዕሰ ጉዳዮችን በማዕከላዊ ጎንደር ምስራቅ ደንቢያ ወረዳ የታጣቂ ቡድኑ ከፍተኛ አመራሮች ተደመሰሱ። ዝርዝር ዘገባን ይዘናል። በአላማጣ ከተማና አካባቢው ያለው የጸጥታ ውጥረት ማየሉና ማህበረሰቡ ጥንቃቄ እንዲያደርግ መጠራቱ ተገለጸ። ህወሓት በአላማጣ ከተማ ውጊያ ሊያደርግ ዝግጅት እያደረገ ነው። ዝርዝር ዘገባን ይዘናል። ከውጭ ኢራን የሆርሙዝ ወሽመጥ እንደሚከፈት እንዲሁም በወሽመጡ የሚያልፉ መርከቦች ላይ ጥቃት እንደማታደርስ በይፋ ቃል እንድትገባ እንደምትፈልግ አሜሪካ አስታወቀች። እነዚህ ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ካዘጋጀናቸው አበይት ርዕሰ ጉዳዮቻችን መካከል ናቸው። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። በቀዳሚነት ወደ ያዝነው መረጃችን አለፍን። በማዕከላዊ ጎንደር ምስራቅ ደንቢያ ወረዳ የታጣቂ ቡድኑ ከፍተኛ አመራሮች ተደመሰሱ። ዝርዝር ዘገባው እንደሚከተለው ይቀርባል። በማዕከላዊ ጎንደር ዞን የተጀመረው የተቀናጀ ወታደራዊ እርምጃ በቀጠለበት አውድ በምስራቅ ደንቢያ ወረዳ በሚንቀሳቀሰው ታጣቂ ቡድን ላይ ጀግናው የሀገር መከላከያ ሰራዊትና የጥምር ጦር አባላት ባካሄዱት ሌላ የተሳካ የህግ ማስከበር ኦፕሬሽን የቡድኑን ከፍተኛ አመራሮችን ጨምሮ በርካታ አባላትን መደምሰሳቸውን ገልጸዋል። በምስራቅ ደንቢያ ወረዳ ስር በሚገኙት ጉራምባ፣ ፈንጃ እንዲሁም ቆብላ ቀበሌዎች በተከናወነው በዚህ የተቀናጀ ስምሪት የታጣቂ ቡድኑን የሰው ኃይልና የዘ መዋቅር ላይ ከባድ ምት ማሳረፍ ተችሏል። በኦፕሬሽኑ ወቅት በቀጥታ እርምጃ የተወሰደባቸው እንዲሁም የተደመሰሱት የታጣቂ ቡድኑ የጦር መሪዎችና አባላት ስም ዝርዝርም ማንነት እንደሚከተለው ይፋ ሆኗል። ሻምበል ደሌ ወረታው የፈንጃ ቀበሌ የሻምበል አመራር፣ ሻምበል ወንዴ እያዩ የጉራምባ ቀበሌ የሻምበል አመራር፣ ዳምጠው ደግሰው ከፈንጃ ቀበሌ፣ ጋሻው ጌታቸው ከፈንጃ ቀበሌ እንዲሁም ይስማው መስፍን ከፈንጃ ቀበሌ መሆናቸው ተረጋግጧል። በተደረገው ከፍተኛ ፍልሚያ የቡድኑ አባል የሆነው ደግሰው ወንዳለ የተባለ ግለሰብ በጽኑ ቆስሎ በቁጥጥር ስር የዋለ ሲሆን በአሁኑ ወቅት በጥምር ጦሩ እጅ እንደሚገኝ ታውቋል። ከታጣቂ ቡድኑ አባላት ላይ የተማረኩ የጦር መሳሪያና ትጥቆችም 5 የክላሽንኮቭ ጠመንጃዎች ከነሙሉ ትጥቃቸው እንዲሁም ልዩ ልዩ ወታደራዊ አልባሳትና የቡድኑ መለያ ቁሳቁሶች ናቸው። በማዕከላዊ ጎንደር ዞን በተለይም በምዕራብና በምስራቅ ደንቢያ ወረዳዎች በጥምር ጦሩ እየተወሰደ ያለው ይሄ ተከታታይ እርምጃ የአካባቢውን የሰላምና ጸጥታ በዘላቂነት ለማረጋገጥ እንዲሁም የህዝቡን ደህንነት ለመጠበቅ የሚደረገው ጥረት አካል መሆኑ ተመላክቷል። ጥምር ጦሩ በአካባቢው ያለውን የቁጥጥር ስራም አጠናክሮ ቀጥሏል ተብሏል። በአላማጣ ከተማና አካባቢው ያለው የጸጥታ ውጥረት ማየሉና ህብረተሰቡ ጥንቃቄ እንዲያደርግ መጠራቱ ተገለጸ። በራያ አላማጣ ከተማና አካባቢው የሚገኙ ነዋሪዎች ስጋት ላይ የጣሉና ቀጠናውን ወደ አዲስ የጸጥታ ቀውስ ሊመሩ የሚችሉ እንቅስቃሴዎች ከህወሓት በኩል እየታዩ መሆኑን የጸጥታ ምንጮችና ነዋሪዎችን ዋቢ ያደረጉ መረጃዎች አመልክተዋል። ዝርዝሩን ይዘናል።
በተለይም በከተማ ውስጥ በንጹሃን ዜጎች ላይ ያነጣጠሩ የንብረት ዘረፋዎች መፈጸማቸው ውጥረቱን ይበልጥ አኑሮታል። ትላንት ምሽት በአላማጣ ከተማ ውስጥ የተወሰኑ ነዋሪዎች መኖሪያ ቤቶች ብቻ በመለየት የተፈጸመው ዘረፋ በአካባቢው ላይ ከፍተኛ ድንጋጤን የፈጠረ ሲሆን ድርጊቱ ይበልጥ ለከፋ ጥቃት እንደ መነሻ ወይንም የጸጥታ ኃይሎችን አቅምና ዝግጁነትን ለመለካት የተደረገ ሙከራ ሳይሆን አይቀርም የሚሉ ስጋቶች እየተሰሙ ነው። ከውስጥ ምንጮች ሾልከው ወጡ የተባሉ መረጃዎች እንደሚያመለክቱት ትላንት ሌሊት በከተማዋ በሚገኙ የብሔሩ ተወላጆች ላይ ያነጣጠረና 20 ገደማ የሚሆኑ መኖሪያ ቤቶችን የለየ የንብረት ዘረፋ ተፈጽሟል። ይህ ድርጊት በአካባቢው የሚንቀሳቀሱ የፋኖ ኃይሎችንም ሆነ የማህበረሰቡን ምላሽ ለመገምገም የተደረገ ስልታዊ እንቅስቃሴ ሊሆን እንደሚችል ተገምቷል። ነዋሪዎችና የአካባቢው የጸጥታ ልሂቃን እንደሚሉት ከሆነ ይህ አካሄድ በወቅቱ ተገቢው መከላከልና ምላሽ ካልተሰጠው ቀስ በቀስ ወደ ከፋ ግጭትና መጠነ ሰፊ የሰው ሕይወት ማጥፋት እንዲሁም ዜጎችን ከቀያቸው የማፈናቀል እርምጃ ሊሸጋገር ይችላል የሚል ከፍተኛ ስጋትን አሳድሯል። የአካባቢው የጸጥታ ሁኔታ በቅርበት የሚከታተሉ ልሂቃን ይህንን አደገኛ ሊሆን የሚችል የጸጥታ ስጋት አስቀድሞ ለመግታት ይቻል ዘንድ የሚከተሉትን ጥሪዎችን አቅርበዋል። የአካባቢው ማህበረሰብ ከመቼውም ጊዜ በላይ የጋራ ሰላሙን ለመጠበቅ በንቃት መደራጀትና አካባቢውን መጠበቅ እንዳለበት፣ ነዋሪዎች እርስ በእርሳቸው ፈጣንና አስተማማኝ የመረጃ ትስስር በመፍጠር የሚታዩ ያልተለመዱ እንቅስቃሴዎችን በፍጥነት መለዋወጥ እንደሚገባቸው፣ እንዲሁም ማንኛውም ሰላምን የሚያናጋ ወታደራዊም ሆነ ደህንነታዊ የጠላት እንቅስቃሴ የሚንቀሳቀስበትን ምህዳር ለማጥበብ በጋራ መቆም እንደሚገባቸው ናቸው። በአሁኑ ወቅት በአላማጣና በራያ ግንባር ያለው ሁኔታ አሁንም ከፍተኛ ጥንቃቄና ክትትል የሚሻ መሆኑ የተገለጸ ሲሆን ማህበረሰቡ ራሱንና አካባቢውን ከተደቀኑ የደህንነት ስጋቶች ለመጠበቅ ከፍተኛ ዝግጁነት እያደረገ መሆኑም ተመላክቷል። ግብጽ ኢትዮጵያውያንን ጨምሮ በሺዎች የሚቆጠሩ የምስራቅ አፍሪካ ስደተኞችን በቁጥጥር ስር በመዋል እያባረረች መሆኑ ተገለጸ። ተጨማሪውን እንሆ። የግብጽ መንግስት ኢትዮጵያውያን ዜጎችን ጨምሮ በሺዎች የሚቆጠሩ የምስራቅ አፍሪካ ስደተኞችንና ጥገኝነት ጠያቂዎችን በዘፈቀደ በማሰርና ከሀገር በማባረር ላይ እንደሚገኝ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች ባወጣው መግለጫ ከሷል። ድርጅቱ ይህንን ድርጊት ዓለም አቀፍ የስደተኞች መብት ጥበቃ ህጎችን እየጣሰ ሲልም ጠርቶታል። ካይሮ ስደተኞችን በኃይል ወደ መጡበት ሀገር የመመለስ እርምጃን አጠናክራ በቀጠለችበት በዚህ ወቅት ድርጊቱ በዓለም አቀፉ ማህበረሰብ እንዲሁም በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ውግዘትና ስጋትን እየቀሰቀሰ ይገኛል። እንደ ሰብአዊ መብት ተሟጋች ድርጅቱ ሪፖርት ከሆነ የግብጽ የጸጥታ ኃይሎች በሺዎች በሚቆጠሩ ስደተኞች ላይ የሚከተሉትን እርምጃዎችን እየወሰዱ ነው። ስደተኞችና ጥገኝነት ጠያቂ ያሉባቸው መጠለያዎችና የመንቀሳቀሻ መስመሮች መነሻን በማድረግ ያለበቂ የህግ ሂደት በቁጥጥር ስር መዋል፣ ተይዘው የሚገኙ ስደተኞች ህጋዊ የጥገኝነት ጥያቄያቸውን የሚያቀርቡበት ወይንም ከዓለም አቀፉ የስደተኞች ድርጅት ጋር የሚገናኙበትን እድል መከልከል፣ በቁጥጥር ስር የዋሉ ዜጎችን በጅምላና በአስገዳጅ ሁኔታ ከሀገር የማስወጣት ስምሪት መከናወን ነው። ግብጽ ራሷ የፈረመቻቸውን እንደ የተባበሩት መንግስታት ድርጅት የስደተኞች ኮንቬንሽን ያሉ የዓለም አቀፍ ስምምነቶችን እየጣሰች መሆኑም በሪፖርቱ ተመላክቷል። ህጉ ማንኛውም ጥገኝነት ጠያቂ ህይወቱና ነጻነቱ አደጋ ላይ ሊወድቅ ወደሚችልበት ሀገር በኃይል እንዳይመለስ በጥብቅ ቢከለክልም የካይሮ አስተዳደር ግን ይህንን ድንጋጌ ወደ ጎን በመተው ንጹሃን ስደተኞችን እያባረረ ይገኛል ብሏል። ይህ የግብጽ መንግስት አምባገነናዊና ኢሰብአዊ የተባለ ዘመቻን በተለይም የምስራቅ አፍሪካ ስደተኞችን ለከፍተኛ ስነ ልቦናዊና አካላዊ አደጋ እያጋለጠ መሆኑ ተገልጿል። በተለያዩ የዓለም አቀፍ መገናኛ ብዙሃንና በሰብአዊ መብት ድርጅቶች በኩል በግብጽ ላይ የሚሰነዘረው ውግዘት እየበረታ የመጣ ሲሆን የተባበሩት መንግስታት ድርጅትና ሌሎች የሚመለከታቸው አካላት ካይሮ ድርጊቱን በአስቸኳይ እንድታቆም እንዲሁም የሰዎችን መብት እንድታስከብር ግፊት እያደረጉ መሆናቸውም የታወቀው። የክረምት በጎ ፈቃድ አገልግሎት አቅመ ደካሞችን ከመደገፍ ባለፈ በህዝቦች መካከል ጠንካራ ማህበራዊ ትስስር የመፍጠር ትልቅ ፋይዳ እንዳለው የብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። የብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ የሆኑት አቶ ጌቱ ወይሳ የዘንድሮውን የክረምት በጎ ፈቃድ አገልግሎት አስመልክተው መግለጫን ሰጥተዋል። የክረምት በጎ ፈቃድ አገልግሎት አቅመ ደካሞችን ከመደገፍ ባለፈ በህዝቦች መካከል ጠንካራ ማህበራዊ ትስስር የመፍጠር ትልቅ ፋይዳ እንዳለው
በመግለጫቸው አብራርተዋል። በዘንድሮ የክረምት በጎ ፍቃድ አገልግሎት 14 የተለያዩ በጎ ፍቃድ ተግባሮች ታቅዶ ወደ ስራ መገባቱንም ገልጸዋል። የክረምት በጎ ፍቃድ አገልግሎት በዋናነት የአቅመ ደካማና የእጅ አጠረ ወገኖችን ቤት የመጠገን የማደስና አዳዲስ የመኖሪያ ቤቶችን የመገንባት ስራዎችን ያካትታል ብለዋል። እንዲሁም ሀገር በቀልና የፍራፍሬ ችግኞችን በመትከል የአካባቢ ጥበቃና በእርሻ ስራዎችን በትኩረት እንደሚከናወኑ ነው የተናገሩት። ሀገራዊ ምክክሩ ለሀገር ግንባታ የሚቀመጥ ጠንካራ መሰረት ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ የሚያካሂደውን የሀገራዊ ምክክር ጉባኤ ሂደትን አስመልክቶ ለተመካካሪዎች በአድዋ ድል መታሰቢያ ማምራሪያን እንዲሁም ገለጻን አድርገዋል። ተጨማሪ አለን። ባለፉት ዓመታት ከወረዳ ጀምሮ እስከ ክልል በፌዴራል ደረጃ እንዲሁም በውጭ ሀገር የሚኖሩ የተለያዩ የህብረተሰብ ክፍሎችን ሲያሳትፍ የቆየው ይኸው ሀገራዊ የምክክር ሂደት 8 ዋና አጀንዳዎችን መለየቱ ይታወቃል። በአሁኑ ወቅትም እነዚህ መሰረታዊ አጀንዳዎችን ይዘው በሀገሪቱ የጋራ ዕጣ ፈንታ ላይ ለመምከር ከሁሉም የኢትዮጵያ አካባቢዎችና ከውጭ ሀገራት የተወጣጡ 4000 ተመካካሪዎች አዲስ አበባ ገብተዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት እንደገለጹት የሀገራዊ ምክክር ኢትዮጵያን በእኩልነት ስለ ሀገራቸው የወደፊት ዕጣ ፈንታ በቀጥታ የሚመካከሩበት ታሪካዊ አጋጣሚ ነው። ይህ ጉባኤ ሀገሪቱ ያሏትን ዘመናዊና ሀገር በቀል እውቀቶች እንዲሁም ጠንካራ የውይይት እሴቶችን አቀናጅቶ የሚመራ ልዩ መድረክ መሆኑን ገልጸዋል። ዋና ኮሚሽነሩ አድዋ የኢትዮጵያን የጋራ የነጻነትና የክብር አሻራ መሆኑን አስታውሰዋል። ትላንት አባቶቻችን ያለ ምንም ልዩነት በአንድነት ቆመው ወራሪውን ጠላት ድል እያደረጉበትና በመላው ዓለም የነጻነት ተምሳሌት የሆነ ታሪክን እየጻፉበት አድዋ ዛሬም ለኛ ትልቅ ማስተማሪያ ነው ብለዋል። በመሆኑም አድዋ እንዲሁም ሀገራዊ ምክክሩ የሚገናኙት በነጻነት በእኩልነትና በአንድነት መርህ ላይ መሆኑን ዋና ኮሚሽነሩ አንስተዋል። በእኛ ዘመን ለሀገር ግንባታ የምናስቀምጠው ይኸው ጠንካራ የምክክር መሰረት በቀጣይም በልጆቻችን ዘንድ እንደ ትልቅ ታሪካዊ ድል የሚወሳ እንደሚሆን እምነታቸውን ገልጸዋል። ኢትዮጵያውያን የጋራ አንድነት የነጻነትና የክብር አሻራ የሆነው የአድዋ ድል አሁን ለተጀመረው ሀገራዊ ምክክር በትልቅ መማሪያነት ሊያገለግል እንደሚገባም ጠቅሰዋል። የኢትዮጵያ ብሔራዊ ባንክ የፋይናንስ ተደራሽነትን በማስፋፋትና የሴቶች አመራር ውክልናን በማሳደግ የፋይናንስ አካታችነትን ለማረጋገጥ በትኩረት እየሰራ መሆኑን የባንኩ ገዢ ዶክተር ኢዮብ ተካልኝ ገለጹ። የኢትዮጵያ ብሔራዊ ባንክ በሁሉም ባንኮች ያለውን የሴቶችን የፋይናንስ አካታችነትን በየጊዜው መሻሻሉን መከታተል የሚያስችለውን ሁለተኛውን የሴቶች የፋይናንስ አካታችነት ስኮር ካርድን ይፋ አድርጓል። እንዲሁም የኢትዮጵያ ብሔራዊ ባንክ ኢኒሼቲቭ የሆነው የኢትዮጵያ ሴት የፋይናንስ ባለሙያዎች ኔትወርክ በአመራርና በመሰረታዊ የፋይናንስ ትምህርት የሰለጠኑ 1000 ወጣት ሴቶች የፋይናንስ ባለሙያዎችን አስመርቋል። የኢትዮጵያ ብሔራዊ ባንክ ገዢ የሆኑት ዶክተር ኢዮብ ተካልኝ በወቅቱ እንደገለጹት በሁለተኛው የሴቶች የፋይናንስ አካታችነት ስኮር ካርድ ግምገማ 32 የሆኑ ባንኮች ማለፋቸውን ገልጸዋል። በዚህም የሴቶች የፋይናንስ ተጠቃሚነት ከባለፈው ዓመት መሻሻል ማሳየቱን አንስተው አሁንም ይበልጥ ተጠቃሚነትን ለማረጋገጥ አሁንም በትኩረት መስራት እንደሚገባ አመልክተዋል። በቀጣይም የብድር መጠን ክፍፍልን ማሳደግና የስራ ፈጠራን ማቀላጠፍ ላይ ማተኮር እንደሚገባም ነው ያሳወቁት። የዘምዘም ባንክ ዋና ስራ አስኪያጅ እንዲሁም የኒውፊን ሊቀመንበር መሊካ በድሪ በበኩላቸው ዛሬ የተመረቁት 1000 ወጣት ሴት የፋይናንስ ባለሙያዎች የነገ የፋይናንስ ዘዋሪዎችና አመራሮች መሆናቸውን ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችን ነው። አሁን ደግሞ ከባህር ማዶ ያዝናቸው እናልፋለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባ
በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ራያን ኤር በተባለ የአየርላንድ አየር መንገድ አውሮፕላን ጉዞ ላይ ያለ አንድ መንገደኛ በመስኮት ተስቦ ሊወድቅ እንደነበረ መንገደኞች ተናገሩ። የአውሮፕላን መከታተያ መረጃዎች እንዳሳዩት ከሆነ አውሮፕላኑ አየር ላይ ለ10 ደቂቃ ያህል ከቆየ በኋላ በድንገት ወደ መሬት የወረደ ሲሆን መንገደኞች ፍንዳታ ነገር መስማታቸውን ተናግረዋል። የግሪን ሆስፒታል ኃላፊ የ61 ዓመቱ የሰርቢያ ዜጋ የቃጠሎ ሕክምና እየተደረገለት ነው ብለዋል። ተስቦ እንዳይወድቅ ባለቤቱ ለ5 ደቂቃ ያህል እግሮቹን ይዛ ነበር ሲሉ ስለ ሁኔታው ማብራሪያ ሰጡ። በአውሮፕላን ውስጥ የነበሩ መንገደኞች ተናግረዋል። አየር መንገዱ ባወጣው መግለጫ መሰረት አርብ ዕለት ጠዋት ከግሪኳ ቴሳሎንኪ ወደ ጀርመን ለመብረር የተነሳ አውሮፕላን ከተነሳ በኋላ ብዙም ሳይቆይ በረራ ላይ ያለ የመንገደኛ መስኮት ወድቋል ብለዋል። አውሮፕላኑ በሰላም አርፏል። መንገደኞችም ወደ ተርሚናሉ ተመልሰዋል። አንድ መንገደኛ በቴሳሎንኪ የሕክምና እርዳታ ጠይቆ እንዲያገኝ ተደርጓል ሲል የአየርላንዱ አየር መንገድ ገልጿል። ከበርካታ ሰዓታት በኋላ መንገደኞችን ወደ ሚኒንግ የሚወስድ ቅያሪ አውሮፕላን ተዘጋጅቷል ሲልም አክሏል። መንገደኞቹ ለሀገር ውስጥ መገናኛ ብዙሃን እንደገለጹት ሌሎች መንገደኞች ተሰብስበው በመጎተት ወደ ውስጥ እስኪያስገቡት ድረስ መንገደኛው እስከ ትከሻው ድረስ ወጥቶ ነበር። በአውሮፕላን ውስጥ ተሳፍረው የነበሩ ሌሎች ሰዎችም በጀቱ ሞተር ምክንያት መስኮቱን መሰባበሩን ተናግረዋል። ኢራን የሆርሙዝ ወሽመጥ እንደሚከፈት እንዲሁም በወሽመጡ የሚያልፉ መርከቦች ላይ ጥቃት እንደማታደርስ በይፋ ቃል እንድትገባ እንደምትፈልግ አሜሪካ አስታወቀች። የአሜሪካ መገናኛ ብዙሃን ማንነታቸውን ያልገለጸ ባለስልጣን ጠቅሰው እንደዘገቡት ቴህራን ለፕሬዝዳንት ዶናልድ ትራምፕ አማካሪዎች በግል በሰጠችው ማብራሪያ መርከቦች ላይ መተኮስ ስህተት መሆኑን አምናለች። ኢራን ጥቃቱ የተፈጸመው ከቁጥጥር ውጪ በሆኑ ውስጣዊ ኃይሎች መሆኑንም ገልጻለች። ባለፉት ቀናት የተኩስ ልውውጥ ቢያደርጉም ሁለቱ ወገኖች ንግግራቸውን ለመቀጠል መስማማታቸውን ትራምፕ ተናግረዋል። ኢራን እንዲሁም አሜሪካ የፈረሙት የመግባቢያ ሰነድ ቴህራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ደህንነታቸው እንዲጠበቅ ታደርጋለች። ከሰሞኑ የተነሳው ግጭት የመግባቢያ ሰነዱን ያፈረሰ መሆኑን ሁለቱን ሀገራት ገልጸዋል። በኢራን እንዲሁም በአሜሪካ መካከል የሚደረገው ድርድር እንዲቀጥል መስማማታቸውን የገለጹት ትራምፕ ቀደም ሲል የነበረው የተኩስ አቁም ስምምነት ግን ማብቃቱን ለቴህራን ማሳወቃቸውን ገልጸዋል። ቴህራን በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አጸፋውን እንደምትመልስም አስጠንቅቃለች። ለዛሬ ለተቀዳሚ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ጤና ይስጥልን።